ዛሬም አንድ መልእክት አለ። ከፊታችን ባለው በጥቅምት ወር ላይ ጉልበታቸውን ኃይላቸውን በመጠቀም ቀንና ሌሊት ዝተው መክረው ጠንስሰው አራቱን ቀንዶች ሊጥሉ መጥተዋል። ተማክረው አንድ ሆነው በሀገራችን ኢትዮጵያ ላይ የተመከረ እናውካቸዋለን፣ እንረብሻለን፣ እንወጋቸዋለን። በኢየሱስ ስም ይፈራርሳሉ፣ ይወድቃሉ። ሰላም ለእናንተ ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ ርዕስና መልእክት ወደ እናንተ መጥተናል። ይኸው ነብይት ሜሮን በጥቅምት ወር ላይ ሊሆን ያለውን በማሰብ ያስተላለፈችውን መልእክትና ጸሎት ይሆናል። ነብይት ሜሮን ከዚህ ቀደም በርከት ያሉ ትንቢታዊ መልእክቶችን ለሀገራችንና ለዓለማት በማምጣትም ትታወቃለች። እኛም ያስተላለፈችውን መልእክትም ማቅረባችን ይታወሳል። ለዛሬም በጥቅምት ወር ይህ ጸሎት ያስፈልጋል በማለት በሶሻል ሚዲያ ያጋራችውን እነሆ ወደ እናንተ አመጣ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ እያልን ወደ መልእክቱ እንሄዳለን። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ከምጸልይበት ስፍራ ከእናንተ ጋር አብሬ ለመጸለይ ወደ እናንተ ብቅ ብያለሁ። ከመጸለይ በፊት ዘካርያስ ምዕራፍ 1 ላይ ከቁጥር 18 ጀምሮ እስከ 21 ያለ የእግዚአብሔር ቃል አለ። ያንን ቃል እናይና አብረን እንጸልያለን። በዚህ መጽሐፍ ላይ ዘካርያስ 4 ቀንዶችን እንዳየ ይናገራል። እነዚህን 4 ቀንዶች እንዳየ ያነጋግረው ለነበረው መልአክ ጠየቀው። እነዚህ 4 ቀንዶች ምንድናቸው ብሎ ሲጠይቀው እነዚህ 4 ቀንዶች የይሁዳንና የእስራኤልን የኢየሩሳሌምን ቤት ያፈራረሱ ቀንዶች ናቸው አለው። እንደገና እግዚአብሔር አንድ ራእይ አሳየው። 4 ጸራቢዎችን አሳየው። 4ቱን ጸራቢዎች እንዳየ ዘካርያስም ለእግዚአብሔር እንዲህ ብሎ ጠየቀው። እኚህ 4 ጸራቢዎች ለምንድን ነው የመጡት ብሎ ጠየቀው። በዚህ ሰዓት እንደዚህ አለው። እነዚህ 4 ጸራቢዎች አለው የይሁዳን ቤት ያፈራረሱትን 4ቱን ቀንዶች ሊጥሉ መጥተዋል አለው። ጌታ ኢየሱስ የተባረከ ይሁን። ሰሞኑ እየጸለይኩ ያለ እግዚአብሔር ይህንን ቃል በልቤ ውስጥ ያመላልሰው ነበር። በዚህ ቃል መሰረት ዛሬ እጸልይላችኋለሁ። እነዚህ 4 ቀንዶች የይሁዳን ቤት፣ የእስራኤልን ቤት፣ የኢየሩሳሌምን ቤት ያፈራረሱት 4 ቀንዶች 4ቱ የአሕዛብ ነገስታት ናቸው። ቀንድ የብርታት ምልክት ነው፣ የኃይል ምልክት ነው። ኃይላቸውን ተጠቅመው፣ ብርታታቸውን ተጠቅመው፣ ጉልበታቸውን ተጠቅመው ኢየሩሳሌምን፣ ይሁዳን፣ እስራኤልን ባድማ እስኪሆኑ ድረስ፣ ባዶ እስኪሆኑ ድረስ ያፈራረሷቸው ናቸው። ጉልበታቸውን ኃይላቸውን ተጠቅመው እስራኤልን፣ ይሁዳን፣ ኢየሩሳሌምን ያፈራረሱ ናቸው። እግዚአብሔር ግን ድጋሚ ያሳየው ራእይ እነዚህ 4 ጸራቢዎች የይሁዳን ቤት፣ የእስራኤልን ቤት፣ የኢየሩሳሌምን ቤት ያፈራረሱትን 4ቱን ቀንዶች ሊጥሉ እንደመጡ ነገረው። አያችሁ፣ 4ቱን ቀንዶች የሚጥል 4ቱን ቀንዶች የሚጥሉ 4 ጸራቢዎች መጡ። እነዚህ 4 ቀንዶች ቅድም እንደነገርኳችሁ የአሕዛብ ነገስታት ናቸው። የእስራኤልን፣ የይሁዳን፣ የኢየሩሳሌምን ቤት ያፈራረሱ፣ አንገት ያስደፉ፣ ያስጨነቋቸው፣ ባድማ ያደረጓቸው፣ ባዶ ያደረጓቸው፣ ጉልበታቸውን ኃይላቸውን በመጠቀም የረቷቸው ናቸው። ታዲያ በእነዚህ 4 ቀንዶች ላይ ወይም በእነዚህ 4 የአሕዛብ ነገስታቶች ላይ ታላቅ ኃይል ሲወጣ ታያላችሁ። ይህም ኃይል ጸራቢ ነው። እነዚህ 4 ቀንዶች 4ቱ የአሕዛብ ነገስታት ኢየሩሳሌምን፣ ይሁዳን፣ እስራኤልን ያፈራረሱትን ብርቱ ነኝ ያሉትን፣ ኃያል ነኝ ያሉትን የሚያፈራርሱ የሚጥሉ ብርቱ የሆኑ ጸራቢዎች ወጡባቸው። ዛሬም አንድ መልእክት አለኝ። ከፊታችን ባለው በጥቅምት ወር ላይ እስከዚህ ቀን ድረስ ያሳደዷችሁ፣ ያስጨነቋችሁ፣ ብርቱ ነኝ ብለው የወጡባችሁ
የሥራ በሮቻችሁ ላይ ቆሙ። የአገልግሎት በሮቻችሁ ላይ ቆሙ። በብዙ አቅጣጫ ኢኮኖሚያችሁን ያፈራረሱ፣ የጸሎት መሰዊያችሁን ያፈራረሱ፣ እየተከተሉ የመቷችሁ ኃይላቸውን ጡንቻቸውን የገለጡባችሁ በኢየሱስ ስም ይፈራርሳሉ፣ ይወድቃሉ። አራቱን ቀንዶች የሚጥሉ አራት ጸራቢዎች እንደወጡ እግዚአብሔር በዚህ ጥቅምት ወር ጠላቶቻችሁን ሊጥል ወጥተዋል። አሳዳጆቻችሁ በኢየሱስ ስም ይወድቃሉ። የሥራ በራችሁን፣ የትዳር በራችሁን፣ የአገልግሎት በራችሁን የያዙ የዘጉ በኢየሱስ ስም ይወድቃሉ። በዚህ ጥቅምት ወር እናውካቸዋለን፣ እንረብሻለን፣ እንቋቋማለን፣ እንወጋቸዋለን። መሄድ አይችሉም ብለው የወጡባችሁ የተማማሉባችሁ በኢየሱስ ስም መሐላቸው ይፈርሳል። እነሱ አይቀጥሉም፣ እናንተ በክብር ትቀጥላላችሁ። ጠላቶቻችሁ አይቀጥሉም፣ እናንተ በድል ትቀጥላላችሁ። መጽሐፍ ቅዱስ ሲናገር እነሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል ተብሎ ተጽፏል። የሚበልጥ ኃይል እኛ ጋር አለና ፈጽሞ እናገራለሁ። በየትኛውም አቅጣጫ የሚነሱባችሁ የመከሩባችሁ ክፉን ምክር መክረው ክፉን ለማድረግ የወጡባችሁ ሁሉ ከመንገዳችሁ በኢየሱስ ስም ዛሬ ይነቀሉ። በየትኛውም አቅጣጫችሁ ቀንና ሌሊት ዝተው መክረው ጠንስሰው ተማክረው አንድ ሆነው የወጡባችሁ በክርስቶስ ኢየሱስ ከመንገዳችሁ ላይ የተነቀሉ ይሁኑ። ፈጽሞ በሀገራችን ኢትዮጵያ ላይ የተመከረ ማንኛውም ክፉ ምክር በኢየሱስ ስም የፈረሰ ይሁን። እነዚህ አራት ጸራቢዎች ወጥተው አራቱን ቀንዶች ይጥላሉ እንዳለ ፈጽሞ ቀንዶችን ለመጣል እንደወጡ አቅማቸውን ለመምታት እንደወጡ ጉልበታቸውን ለመምታት እንደወጡ ኃይላቸውን ለመምታት እንደወጡ እግዚአብሔር ዛሬ ወጣላችሁ። በዚህ ጥቅምት ወር 30ም ቀናችሁ ላይ የእግዚአብሔር ክንድ ወጣላችሁ። የእግዚአብሔር ክንድ ቀደመላችሁ። በመንገዳችሁ ቀደመ፣ በስራችሁ ላይ ቀደመ፣ በአገልግሎታችሁ ላይ ቀደመ። የክፉ ድምፅ ከመንገዳችሁ በኢየሱስ ስም ተሻረ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ይህ ምክር አይጸናም አይሆንም ተብሎ ተጽፏል። በጤናችሁ፣ በስራችሁ፣ በትዳራችሁ ላይ በመውጣት በመግባታችሁ ላይ የተመከረ ክፉ ምክር በኢየሱስ ስም አይጸናም አይሆንም። ጠላቶቻችሁን የሚጥል የእግዚአብሔር እጅ ወጥቶላችኋል። ጠላቶቻችሁን የሚመታ የእግዚአብሔር እጅ ወጥቶላችኋል። የተቋቋማችሁን የሚጥል የእግዚአብሔር እጅ ወጥቶላችኋል። በዚህ ጥቅምት ወር በቤታችሁ በህይወታችሁ ከመልካም ነገር ውጪ አንዳች እንዳይሆን በኢየሱስ ስም ጸለይኩላችሁ። በጤናችሁ ላይ የታወጀ ክፉ አዋጅ በኢየሱስ ስም ሻርኩት። በህይወታችሁ ላይ የታወጀ ክፉ አዋጅ በኢየሱስ ስም ሻርኩት። በእያንዳንዱ እንቅስቃሴያችሁ ላይ የተመከረ ክፉ ምክር በኢየሱስ ስም ሻርኩት። በሀገራችን ኢትዮጵያ ላይ የታቀደ በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ፣ በመሃል ኢትዮጵያ ላይ የታቀደ ማንኛውም ክፉ ዕቅድ በኢየሱስ ስም የተከለከለ ይሁን። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ለመውጋት ለማስጨነቅ ክፉ ምክርን የመከሩ ምክራቸው በኢየሱስ ስም ይፍረስ። ሐሳባቸው በኢየሱስ ስም ይፍረስ። በቤታችሁ የተመከረ ምክር የፈረሰ ይሁን። ከዚህ ቀን ጀምሮ እግዚአብሔር እንደ ኃያል እንደ ጨካኝ ከፊታችሁ ወጥቷልና ጠላቶቻችሁ ከመንገዳችሁ ላይ ተነሱ። በአንድ መንገድ ይመጡብሃል፣ በሰባት አቅጣጫ ከፊት ይሸሻሉ ተብሎ ተጽፏል። በዚህ ጥቅምት ወር ለመቋቋም አስበው የሚወጡ ከፊታችሁ ይሽሹ። በራችሁ ላይ ለመቆም የሚወጡ ከፊታችሁ ይሽሹ። ትዳራችሁ ላይ ለመቆም የሚወጡ ከፊታችሁ ይሽሹ። ኢኮኖሚያችሁ ላይ የሚነሱ ከፊታችሁ ይነሱ። እግዚአብሔር ጠላቶቻችሁን በኢየሱስ ስም ከመንገዳችሁ ላይ ያንሳ። ይህ ወር የክብር ወር፣ ይሄ ወር የከፍታ ወር፣ ይሄ ጥቅምት ወር የምስጋና ወር ይሁንላችሁ። እግዚአብሔር የተናገራችሁን የሚጨብጡበት ወር ይሁንላችሁ። ይህ ጥቅምት ወር የኃይል ወር ይሁንላችሁ። በኢየሱስ ስም የትኛውም
ድንገተኛ የሞት አደጋ በኢየሱስም አያገኛችሁም። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተጽፏል። ማንኛውም ክፉ ነገር ወደ ቤታችሁ እንዳይገባ ከለከልኩ። ድንገተኛ ሐዘን፣ ድንገተኛ ሞት በጥቅምት ወር ላይ እንዳያገኛችሁ በኢየሱስም ጸለይኩ። ከመንገዳችሁ ክፉ ነገር የተከለከለ ይሁን። የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። አብ ያልተከለው ተክል ይነቀላልና ማንኛውም ጠላት በላያችሁ ላይ ዘራው ዘር ሁሉ በኢየሱስም ከህይወታችሁ ላይ ተነቀለ። የእግዚአብሔር ምሕረትና ቸርነት በኢየሱስም ይክበባችሁ። ሰላማችሁ እጅግ የበዛ ይሁን። ይሁዳን፣ ኢየሩሳሌምን፣ እስራኤልን ያፈራረሱ እነዛ 4 ቀንዶች የሚጥሉ 4 ጸራቢዎች እንደወጡ በነገራችሁ ላይ፣ በቤታችሁ ላይ፣ በትዳራችሁ ላይ፣ በወጡባችሁ ላይ የእግዚአብሔር እጅ ወጥቶባቸዋልና አሸንፋችሁ ትቀጥላላችሁ። የእግዚአብሔር እጅ በጠላቶቻችሁ ላይ ወጥቷልና በክብር ትቀጥላላችሁ፣ በድል ትቀጥላላችሁ። ፈጽሞ የእናንተ ነገር ሊያዝ ሊገደብ አይችልም። እግዚአብሔር ከሁኔታዎች በላይ ያራምዳቸዋል። በቤታችሁ በኑሯችሁ ላይ የተነሳባችሁ ጠላት ሁሉ ዛሬ አቅም አጣ። ለምድራችን ሰላም፣ ለትውልዳችን ሰላም ሆነ በኢየሱስ ስም። አባቶይ ስለሰጠን ጊዜ እናመሰግናለን። ስለ ሁሉ ተባረክ። በዚህ ጸሎት የተባረኩ ይሁኑ፣ ከክፉ ሁሉ የተጠበቁ ይሁኑ በኢየሱስም። በዚህ ጥቅምት ወር ከመልካም ነገር ውጪ ክፉ ነገር እንዳያገኛቸው ጸለይኩ። ከሰላም ውጪ ሐዘን እንዳያገኛቸው ጸለይኩ። ይህ መልእክት የሚሰሙ ሁሉ ህይወታቸው የተቃና ይሁን፣ መውጣት መግባታቸው የተጠበቀ ይሁን። በክርስቶስ ደም የተሰወሩ ክፉ አያገኛቸው። ደስታ፣ ምስጋና፣ ጤንነት በቤታቸው ይብዛ። ስለ ሁሉ ተባረክ። እናመሰግናለን በኢየሱስ ስም አሜን። ይህ መልእክት የሰማችሁ ቅዱሳኖች ሁላችሁ ለሌሎች ይህ መልእክት እንዲደርስ ሼር አድርጉላቸው። ጸጋ ከእናንተ ጋር ይሁን። እጅግ በጣም ወዳችኋለሁ። እግዚአብሔር አምላክ በሰላም በጤና ይባርካችሁ። ሀገራችንን ኢትዮጵያን እግዚአብሔር በሰላም በከፍታ ይባርክልን። ተባረኩ። እወዳችኋለሁ። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ። መንፈስ ቅዱስ ያሳየ ነገር አለ። እንደ ግለሰብ፣ እንደ ምድር፣ እንደ ዓለም ድንገተኛ የሚባሉ ሞቶች፣ ድንገተኛ የሚባሉ አደጋዎች ሳይታሰቡ ሳይነሱ ሳይገምታቸው ሳይጠብቃቸው ድንገተኛ የሆኑ ድንገተኛ የተባሉ ክፉ ነገሮች 2018 ላይ ሲለቀቁ ያለው እና ይሄ እንዳይሆንባቸው አውጁ ከኔ ጋር። ምድሬ ላይ በጌታ በኢየሱስ ስም ኃይል እከለክላለሁ። ከምድሬ ላይ በጌታ በኢየሱስ ስም ኃይል እከለክላለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል እከለክላለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል እከለክላለሁ። ድንገተኛ የሆነ ጥፋት ተከለከለ። ድንገተኛ የሆነ እርግማን ተከለከለ። ድንገተኛ የሆነ አደጋ ተከለከለ። ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ሞት፣ ድንገተኛ የሆነ መክሰፍት፣ ድንገተኛ የሆነ ጦርነት፣ ድንገተኛ የሆነ ቸነፈር ከእናንተና ከቤተሰባችሁ ላይ በጌታ በኢየሱስ ስም ኃይል ተከልክሏል። ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ ርዕስና መልእክት ወደ እናንተ መጥተናል። ይኸው ነቢይ ሚራክል ተካ መንፈስ ቅዱስ ያሳየኝ ነገር አለ። በ2018 ድንገተኛ የተባሉ ነገሮች በምድራችን ላይ ሲለቀቁ ያለው ይህ ነገር እንዳይሆን ከኔ ጋር አሁን አጥብቃችሁ ጸልዩ በማለት ያስተላለፈውን ትንቢታዊ መልእክትና ጸሎት ወደ እናንተ ይዘን መጥተናል። ይህንንም መልእክት ሙሉን እስከ መጨረሻው እንከታተል። በነገራችን ላይ ይህ ትንቢትና ጸሎት እንዳያልፋችሁ እያልን ወደ መልእክቱ እንሄዳለን። መልካም ቆይታ። ሻሎም ሻሎም ሻሎም። እግዚአብሔር በሕይወታችን ላይ ምሕረቱ በስቶልን አዲስ ቀንን አዲስ ዓመትን ወደ ሕይወታችን አመጥቷል። ዛሬ እንደ እግዚአብሔር ነቢይ አንድ ነገር ለማድረግ ነው ወደዚህ የመጣሁት። 2018 የሚባለውን ዘመን አሁን ከጀመርነው ሳምንት ቢሆነን ነውና ዘመኑን በእግዚአብሔር ድምፅ ዘመኑን በትንቢታዊ ቃል መዋጀት ስላለብን አሁን የፊታችን ያለው ዓመት ላይ በሕይወታችሁ ላይ በዘመናችሁ ላይ ትንቢት የምናገርበት ነው። በጤንነታችሁ ላይ፣ በአገልግሎታችሁ ላይ፣ በትዳራችሁ ላይ፣ በስራችሁ ላይ ትንቢት የምናገርበት ነው። ምን ያህሎቻችሁ ዝግጁ ናችሁ?
ወደ ብዙ ሰዎች እንዲደርስ ግን ለጓደኞቻችሁ ሼር አድርጉት። ፌስቡክ ላይ ያላችሁ፣ ዩቲዩብ ላይ ያላችሁ በሙሉ ሼር አድርጉት። ጌታ ኢየሱስ ዘመናችን ይባርክ። ሼር አድርጉት። በዚህ መለኮታዊ ሐሳብ ከተስማማችሁ ከኔ ጋር እጆቻችሁን ከፍ አድርጋችሁ፣ ጥቂት ደቂቃዎች ነው የምቆየው። ከኔ ጋር እጆቻችሁን ከፍ አድርጋችሁ የምናገረውን ትንቢታዊ ባርኮት በእምነት ተቀበሉ። ለፕሬቴኬቴሌ በሆሳንዳራ ባሻጋዳይ እጆቻችሁን ከፍ አድርጋችሁ በእምነት ተቀበሉ። በናዝሬቱ ጌታ በኢየሱስ ስም ኃይል እናገራለሁ። ይሄ 2018 የሚባለው ዓመተ ምህረት በውስጡ የእናንተን ትዳር እንዲይዝ ጸልያለሁ። በውስጡ የእናንተን ልጆች እንዲይዝ በኢየሱስ ስም ኃይል ጸልያለሁ። 2018 የሚባለው ዓመተ ምህረት የእናንተን ባለጠግነት በውስጡ እንዲይዝ ጸልያለሁ። የእናንተን ባለጠግነት፣ የእናንተን ሚሊዮነርነት፣ የእናንተን ቤቶች በውስጡ በኢየሱስ ስም ኃይል እንዲይዝ ጸልያለሁ። 2018 ላይ ድህነት፣ ድንገተኛ የሆነ አደጋ፣ ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ፍቺ፣ ድንገተኛ የሆነ ግራ መጋባት፣ ድንገተኛ የሆነ ኪሳራ ወደ ህይወታችሁ በኢየሱስ ስም ኃይል እንዳይመጣ ጸልያለሁ። ድንገተኛ የሚባል በሽታ ወደ እናንተ፣ ወደ ልጆቻችሁ፣ ወደ ትዳራችሁ በኢየሱስ ስም ኃይል እንዳይመጣ ጸልያለሁ። በኢየሱስ ስም ኃይል ከለክላለሁ። በጌታ በኢየሱስ ስም ኃይል ከለክላለሁ። ድንገተኛ የሚባሉ ነገሮችን በሙሉ፣ ድንገተኛ የተባሉ አደጋዎችን፣ መክሰፍቶችን፣ ቸነፈሮችን፣ ፍቺን፣ ጨለማን፣ ኪሳራን፣ ድንገተኛ የሆነ ስራ ማጣትን፣ ድንገተኛ የሆነ የተበላሸ ነገርን፣ እርግማንን በጌታ በኢየሱስ ስም ኃይል ከእናንተና ከዘራችሁ ላይ ከለክላለሁ። በእምነት ተቀበሉ። ከእናንተና ከዘራችሁ ላይ በኢየሱስ ስም ኃይል ከለክላለሁ። 2018 ድንገተኛ የሆነ በረከት፣ ድንገተኛ የሆነ ሹመት፣ ድንገተኛ የሆነ መለኮታዊ ጉብኝት፣ ድንገተኛ የሆነ ከፍታ፣ ድንገተኛ የሆነ መትረፍረፍ፣ ድንገተኛ የሆነ ባለጠግነት፣ ድንገተኛ የሆነ የሥራ፣ የፋይናንስ፣ የውጭ በሮች መከፈት በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በ2018 ድንገተኛ የሆነን ጦርነት፣ ድንገተኛ የሆነን ሞትን፣ ድንገተኛ የሆነን በሽታን ከእናንተና ከዘራችሁ ላይ ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላለሁ። በጌታ በኢየሱስ ስም ኃይል ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ። ከምድሬ ላይ በጌታ በኢየሱስ ስም ኃይል ከለክላለሁ። ከምድሬ ላይ በጌታ በኢየሱስ ስም ኃይል ከለክላለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ከለክላለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ከለክላለሁ። ድንገተኛ የሆነ ጥፋት ተከለከለ። ድንገተኛ የሆነ እርግማን ተከለከለ። ድንገተኛ የሆነ አደጋ ተከለከለ። ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ሞት፣ ድንገተኛ የሆነ መክሰፍት፣ ድንገተኛ የሆነ ጦርነት፣ ድንገተኛ የሆነ ቸነፈር ከእናንተና ከቤተሰባችሁ ላይ በጌታ በኢየሱስ ስም ኃይል ተከልክሏል። በናዝሬቱ ጌታ በኢየሱስ ስም ኃይል ተከልክሏል። 2018 ከክብር ጋር እንድትገናኙ፣ ከሹመት ጋር እንድትገናኙ፣ ከመትረፍረፍ ጋር እንድትገናኙ፣ ከባለጠግነት ጋር እንድትገናኙ፣ ወደፊት ከመሄድ ጋር እንድትገናኙ በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። በጌታ በኢየሱስ ስም ኃይል ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። ድህነትን ከእናንተ ቤተሰብ እና ከእናንተ ህይወት ላይ 2018 ላይ አባራለሁ። 2018 ላይ በናዝሬቱ ጌታ በኢየሱስ ስም ኃይል አባራለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል አባራለሁ። 2017 ያጣችኋቸው መልካም የሆኑ ድሎች፣ ባለጠጋ የሚያደርጓችሁ ድሎች፣ ትዳር እንድትይዙ ያደርጓችሁ የነበሩ ድሎች 2017 ላይ ያጣችሁ ከእጃችሁ የወጣ ነገር በሙሉ በብዙ እጥፍ በዚህ ዓመት እንዲመለስ አዛለሁ። በብዙ እጥፍ በዚህ ዓመት ወደ ህይወታችሁ እንዲመለስ እጸልያለሁ። በዚህ ዓመት በብዙ እጥፍ ወደ ህይወታችሁ ጠራዋለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጠራዋለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጠራዋለሁ። 2018 የምታገለግሉበት ዓመት እንዲሆን፣
ከክብር ጋር የምትገናኙበት ዓመት እንዲሆን የተነገሯችሁ ትንቢታዊ ቃሎች ጋር የምትገናኙበት የተነገሯችሁ የትንቢታዊ ቃል በእጆቻችሁ የምትጨብጡበት በዓይኖቻችሁ የምታዩበት ዓመት እንዲሆንላችሁ ጸልያለሁ። 2018 ድህነት አያገኛችሁም፣ በሽታ አያገኛችሁም፣ ግራ መጋባት አያገኛችሁም፣ እጦት አያገኛችሁም። በፍጹም አያገኛችሁም። አብራችሁን የጸለያችሁ ያላችሁ ሰዎች በሙሉ ከመቀመጫችሁ በመነሳት አብራችሁን ይጸልዩ። በፍጹም ድህነት ወደ እኔ ቤት 2018 ላይ አይመጣም። በሽታ አይመጣም። ድንገተኛ የሆነ አደጋ አይመጣም። ግራ መጋባት አይመጣም። ድንገተኛ የመለኮት ጉብኝት፣ ድንገተኛ መለኮታዊ መነካካት፣ ድንገተኛ የእግዚአብሔር በረከት፣ ድንገተኛ የእግዚአብሔር እጅ፣ ድንገተኛ ባለጠግነት ወደ ህይወቴ ይመጣል እያላችሁ አውጁ። 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 2018 ላይ ድንገት ከቤት እንደወጣ ነው የሞተው የሚባል ዜና እናንተ ህይወት ላይ እንዳይሰማ ጸልያለሁ። ድንገት ነው የከሰረው እንዳትባሉ ጸልያለሁ። ድንገት ነው ባዶ እጁን የሆነው እንዳትባሉ ጸልያለሁ። ድንገት ነው ከስራ የተባረረው እንዳትባሉ ጸልያለሁ። ተነስታችሁ ጸልዩ። ላፕራካ ቶንዶሮ ቦሳ ተካቴ ጄሌ ፕሬዴጌዴሌ ቦሳ ተካታራባሲያንዴ ድንገተኛ የሚባል ክፉ ነገር በሙሉ በኢየሱስ ስም ኃይል ወደ ህይወት አይመጣም፣ ወደ ቤት አይመጣም በሉ። ወደ ቤት አይመጣም፣ ወደ ህይወት አይመጣም፣ በፍጹም አይመጣም በሉ። በፍጹም ተናገሩ። በፍጹም ወደ እኔ ህይወት አይመጣም በሉ። ወደ እኔ ህይወት አይመጣም በሉ። ድንገተኛ አደጋ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ኪሳራ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ፍቺ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ሞት ወደ እኔ ህይወት አይመጣም። ድንገተኛ የሆነ ዲፖርቴሽን ወደ እኔ ህይወት አይመጣም። ድንገተኛ የሆነ ከስራ መባረር፣ ከስራ መቀነስ ወደ እኔ ህይወት አይመጣም በሉ። አይመጣም። ላፕራካ ቶንዶሮ ቦሳ ታካቴ ጄሌ ፕሬዴ ጌዴሌ ቦሳ ታካታራ ባሻዴ ተናገሩ። ድንገተኛ የሆነን በረከት እጠራለሁ። ድንገተኛ የሆነን ተአምራት እጠራለሁ። ድንገተኛ የሆነ መትረፍረፍን እጠራለሁ። ድንገተኛ የሆኑ ድንቆችን እጠራለሁ። ድንገተኛ የሆኑ በረከቶችን እጠራለሁ። ድንገተኛ የሆኑ ፋይናንሶችን እጠራለሁ። ድንገተኛ የሆኑ የሥራ በር መከፈቶችን እናገራለሁ። ድንገተኛ የሆኑ የአገልግሎት በር መከፈቶችን፣ ድንገተኛ የሆኑ የትዳር በር መከፈቶችን፣ ድንገተኛ የሆኑ ፈውሶችን፣ ድንገተኛ የሆኑ መትረፍረፎችን እናገራለሁ። ድንገተኛ ለምንድን ነው ይሄን ቃል እያወሽኩ ያለሁት መሰላችሁ? መንፈስ ቅዱስ ያሳየ ነገር አለ። እንደ ግለሰብ፣ እንደ ምድር፣ እንደ ዓለም ድንገተኛ የሚባሉ ሞቶች፣ ድንገተኛ የሚባሉ አደጋዎች ሳይታሰቡ ሳይነሱ ሳይገምታቸው ሳይጠብቃቸው ድንገተኛ የሆኑ ድንገተኛ የተባሉ ክፉ ነገሮች 2018 ላይ ሲለቀቁ ያለው እና ይሄ እንዳይሆንባችሁ አሁን አውጁ ከኔ ጋር። በፍጹም በእኔ ህይወት ላይ አይሆንም፣ በእኔ ቤተሰብ ላይ አይሆንም፣ ድንገተኛ ሞት አይሆንም። በፍጹም 2018 ለኔ ለሞት የተቀጠረ ቀጠሮ አሁን ተሰርዟል በሉ። 2018 ለቀብሬ የሚጠብቁኝ በህይወት ያገኙኛል በሉ። በኔና በሞት፣ በኔና በኪሳራ፣ በኔና በድህነት፣ በኔና በፍቺ፣ በኔና በኪሳራ፣ በኔና በመውደቅ፣ በኔና በጨለማ፣ በኔና በሞት መካከል ያለ ቀጠሮ 2018 ላይ ተሰርዟል። በኢየሱስ ስም ኃይል ተሰርዟል በሉ። በቤተሰቤና በሞት፣ በቤተሰቤና በድህነት፣ በቤተሰቤና በማጣት፣ በቤተሰቤና በግራ መጋባት፣ በቤተሰቤና በበሽታ መካከል ያለ ቀጠሮ 2018 ላይ በኢየሱስ ስም ኃይል ተሰርዟል በሉ። ድንገተኛ የሚባሉ
ክፉ ነገሮች በሙሉ ከህይወታችሁ ላይ ተሰርዘዋል። በፍጹም ከህይወታችሁ ላይ ተሰርዘዋል። ድንገተኛ የሚባሉ ክፉ ነገሮች፣ ድንገተኛ የሚባሉ ጨለማዎች፣ ድንገተኛ የሚባሉ ክፉ ነገሮች ሁሉ ከህይወታችሁ ላይ ተሰርዘዋል። እግዚአብሔር አምላኬ ሰርዟቸዋል። ራዲያኮ ሳንታ ክራአዲያና ሞሳታይ ጄሌ ብሬዴ ጌዴሌ ቦስ ሊክራ አዲያና ሞሳንታ ክላሃርዳ ባስያቴ ካሊክር ኦዶስ ሳንታ ክላሃርጃዳ ሳጋዳላባስ ጄሌ ብሬዴ ጌዴሌ ቦስ ድንገተኛ የሚባል ነገር ሁሉ ከህይወታችሁ ላይ ለዘላለም ተከልክሏል። ለዘላለም ተከልክሏል። ድንገት ስትባረኩ፣ ድንገት ስትሰፉ፣ ድንገት የትዳር በር ሲከፈት፣ ድንገት የአገልግሎት በር ሲከፈት፣ ድንገት ስትሰፉ፣ ድንገት ስትበዙ በኢየሱስ ስም ኃይል 2018 ላይ ያለው 2018 እንደ 2017 በኢየሱስ ስም ኃይል አይሆንባችሁ። 2017 ላይ እኮ ድንገት ነው ከስራ የተባረርኩት፣ ድንገት ነው ፋይናንስ ከእጄ የተበተነው ያላችሁት ታሪክ 2018 ላይ አይደገምም። በኢየሱስ ስም ኃይል አይደገምም። በኢየሱስ ስም ኃይል አይደገምም። አሁንም እጆቻችሁን ወደ ላይ ከፍ አድርጉ። ከኔ ጋር ጸልዩ። እጆቻችሁን ወደ ላይ ከፍ አድርጋችሁ ጥፋት 2018 ላይ ከእናንተ ህይወት ላይ ተከልክሏል። ጥፋት 2018 ላይ ከእናንተ ቤተሰብ ላይ ተከልክሏል። ኪሳራ ከእናንተ ቤተሰብ ላይ ተከልክሏል። ድህነት ከእናንተ ቤተሰብ ላይ ተከልክሏል። ድንገት 2018 ላይ ስማችሁ በኃይል ሲወጣ ያለው፣ ሰዎች ስለ እናንተ መነጋገር ሲጀምሩ ያለው፣ እስከ ዛሬ የት ነበር አሁን ከየት ነው የመጣው ስትባሉ ያለው፣ እስከ ዛሬ የተደብቃ ነው አሁን ከየት መጣች ስትባያ ያለው 2018 ላንተና ላንቺ ብዙ በረከቶችን የያዘ ዓመት እንዲሆን እጸልያለሁ። ብዙ ፋይናንሶችን የያዘ ዓመት እንዲሆን እጸልያለሁ። 2018 ከየትኛውም ዓመት በላይ ብዙ ነፍሳትን ወደ ጌታ የምትማርኩበት ዓመት እንዲሆን እጸልያለሁ። ብዙ ነፍሳትን ወደ ጌታ የምታመጡበት፣ ቤተሰቦቻችሁ ምርኮ ተደርገው የሚሰጡባቸው ዓመት በኢየሱስ ስም ኃይል እንዲሆንላችሁ እጸልያለሁ። በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። እንድትሰፉ እናገራለሁ። ከዚህ በኋላ ኃይላችሁ አያዝም። ኃይላችሁ በኢየሱስ ስም ኃይል አይያዝም። አንድ ስፍራ ላይ አትገደቡም። አንድ ቦታ ላይ አትገደቡም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። በኢየሱስ ስም ኃይል አትቆሙም። በኢየሱስ ስም ኃይል አትቆሙም። እናንተና ዘሮቻችሁን በበሽታ ማጥቃት የሚፈልገው መንፈስ ተመታ። በኢየሱስ ስም ኃይል ተመታ። መለኮታዊ ጉብኝት በእናንተና በነገሮቻችሁ ሁሉ ላይ ሆኗል። ለእናንተ ጉዳዮች ሁሉ አሁን እግዚአብሔር መላእክቱን እንዲልክላችሁ ጸልያለሁ። በጉዳዮቻችሁ ላይ ጣልቃ እንዲገቡ፣ የእናንተን ውጊያዎች ሁሉ እንዲዋጉላችሁ እግዚአብሔር መላእክቱን እንዲልክላችሁ ጸልያለሁ። የእግዚአብሔር መላእክት ለእናንተ ጉዳይ እንዲንቀሳቀሱ ጸልያለሁ። የእግዚአብሔር መልአክ ላንተና ላንቺ ጉዳይ በኢየሱስ ስም ኃይል እንዲንቀሳቀሱ ጸልያለሁ። ከዚህ በኋላ ጥፋት አያገኛችሁም፣ ጨለማ አያገኛችሁም። በኢየሱስ ስም በእምነት ተቀበሉ። ጥፋት ከዚህ በኋላ ላይቭ ላይ የምታዩኝ በሙሉ፣ ፌስቡክ፣ ዩቲዩብ፣ ዙም ላይ የምታዩኝ በሙሉ ድንገተኛ ጥፋት ወደ ህይወታችሁ አይመጣም።
ከልክሉ፣ በሽታን ከልክሉ፣ ድህነትን ከልክሉ፣ ጨለማን ከልክሉ። ክብር ለኢየሱስ ይሁን። አሁንም እጆቻችሁን ከፍ አድርጉ፣ እንጸልይ። እጆቻችሁን ከፍ አድርጉ። ባላችሁበት ስፍራ ሆናችሁ ቀኝ እጆቻችሁን ከፍ አድርጉ። እጆቻችሁን ከፍ አድርጉ። 2017 ላይ የተዘጉባችሁ በሮች በሙሉ የሚከፈቱበት ዓመት እንዲሆንላችሁ ጸልያለሁ። 2018 ላይ አንኳኩታችሁት እንደተዘጋ የሚቀር በር እንዳይኖር ጸልያለሁ። አንኳኩታችሁት እንደተዘጋ የሚቀር በር አይኖርም። 2018 ላይ በሮች በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። የትምህርት በሮች፣ የትዳር በሮች፣ የፋይናንስ በሮች፣ የአገልግሎት በሮች በኢየሱስ ስም ኃይል እንዲከፈት ጸልያለሁ። መካንነትን፣ ፍሬን አለማፍራትን 2018 ላይ ከህይወታችሁ ላይ ሰብሬያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ሰብሬያለሁ። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ በኢየሱስ ስም ኃይል ተከልክሏል። በኢየሱስ ስም ኃይል ተከልክሏል። 2018 ላይ ለምድራችን እጸልያለሁ። ምድራችን ወደ ተነገረላት የትንቢት ተስፋ፣ የኪዳን ተስፋ የምትገባበት ዓመት እንዲሆን እጸልያለሁ። በአራቱም አቅጣጫ ሰላም በምድራችን ላይ እንዲነፍስ እጸልያለሁ። መልካም ነገር በምድራችን ላይ መብቀል እንዲጀምር እጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። 2018 ብዙ ባለጠግነትን ለእናንተ የያዘ ዓመት ነው። ብዙ ባለጠግነትን ለእናንተ የያዘ ዓመት ነው። ብዙ በረከትን ለእናንተ የያዘ ዓመት ነው። ብዙ መትረፍረፍን ለእናንተ የያዘ ዓመት ነው። 2018 ላይ የሚጠብቋችሁ መናፍስቶች ሁሉ ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል አባርሬያለሁ። በኪሳራ የሚመቷችሁ መናፍስቶች አሁን አባርሬያለሁ። ነገራችሁን 2018 ላይ ለማጨንገፍ ከዚህ ሰዓት ጀምሮ የሚማከሩ መናፍስቶችን ምክራቸውን አፍርሻለሁ። ምክራቸውን በኢየሱስ ስም ኃይል አፍርሻለሁ። የእናንተን የሥራ በር ለመዝጋት የሚማከሩ መናፍስቶችን ሁሉ ከዚህ ሰዓት ጀምሮ ምክራቸውን አፍርሻለሁ። ትዳራችሁን ለመረበሽ የሚፈልጉ መናፍስቶችን 2018 ላይ ምክራቸውን አፍርሻለሁ። እንዳይሳካላችሁ እንቅፋት ለማስቀመጥ የሚታገሉ መናፍስቶችን 2018 ላይ ምክራቸውን አፍርሻለሁ። ከዚህ ሰዓት ጀምሮ ብርሃን ለእናንተ ወጥቷል። 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 ጨለማው ተገፏል። ጨለማው ተገፏል። በኢየሱስ ስም ኃይል ተገፏል። ብርሃን ለእናንተ ወጣ። ብርሃን ለእናንተ ወጣ። ብርሃን ለእናንተ ወጣ። ጨለማውን ገፈፍኩኝ። በኢየሱስ ስም ኃይል ገፈፍኩኝ። በኢየሱስ ስም ኃይል ጨለማውን ገፈፍኩኝ። በ2018 እግዚአብሔር ዮሴፍ እንዲያረጋችሁ ጸልያለሁ። ለወንድሞቻችሁ ስንዴ የምትሰፍሩ፣ ለእናትና ለአባቶቻችሁ ማረፊያ የምትሰሩ፣ ወንድሞቻችሁን የምታበሉ፣ ወንድሞቻችሁን የምታኖሩ፣ የወንድሞቻችሁን ፋይናንሻል በር የምትከፍቱ፣ ወንድሞቻችሁ እንዲበሉ እንዲጠጡ ምክንያት የምትሆኑ ዮሴፍ እንዲያረጋችሁ፣ ያ የዮሴፍ ቅባት እንዲያገኛችሁ ጸልያለሁ። በኢየሱስ ስም ኃይል የዮሴፍ አኖይንቲንግ እንዲያገኛችሁ ጸልያለሁ። ነገራችሁን ሁሉ አስከፈትኩኝ። የእግዚአብሔር እጅ በእናንተ ጉዳይ ላይ ተንቀሳቀሰ። ከዚህ በኋላ በብዙ እንድታፈሩ ጸልያለሁ። በብዙ እንድታፈሩ ጸልያለሁ። በብዙ እንድታፈሩ ጸልያለሁ። ነገሮቻችሁ ሁሉ ተለቀዋል። አትያዙም። የእግዚአብሔር እጅ በልዩነት ያግዛችኋል።
ፍሬያማ ናችሁ በኢየሱስ ስም ብለን ጸለይን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ 2018 ላይ የዓመቱ የመጀመሪያ የዙም ፕሮግራማችን ነው። ይሄንን የዓመቱ የመጀመሪያ የዙም ፕሮግራማችንን በእናንተ ህይወት ላይ፣ በጤንነታችሁ ላይ፣ በስራችሁ ላይ፣ በፋይናንሻል ነገራችሁ ላይ ትንቢታዊ ቃል በመጀመር በመናገር አስጀምረናል። ክብር ለኢየሱስ ይሁን። ሁለተኛው፣ ሶስተኛው፣ አራተኛው የዙም ፕሮግራም ላይ ስንገናኝ እመኑኝ የምንገናኘው ከእናንተ ምስክርነት ጋር ነው። ምክንያቱም ብዙዎቻችሁ የዛሬውን ትንቢታዊ ቃል የኔ ነው ብላችሁ በእምነት ስለተቀበላችሁ የምንገናኘው ከእናንተ ተአምራት ጋር ነው። የምንገናኘው ከእናንተ ከባድ ምስክርነት ጋር ነው። ክብር ለኢየሱስ ይሁን። የምንገናኘው ከእናንተ ከባድ ምስክርነት ጋር ነው። ጌታ ኢየሱስ ዘመናችሁን ይባርክ። ብሩክ ናችሁ። ሻሎም። ውድ ተመልካቾቻችንና አድማጮቻችን ለዛሬ ዘነው መልእክቴን ይመስል ነበር። በሌላ መልእክት በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።